ይህ አዋዜ ሰበር ነው። ግዙፍ አውዳሚ፣ ነገር ግን እንደተጠበቀው ከልክ በላይ አልነበረም። ራሽያ የሰው አልቦች ወጀብና የሚሳኤል ሩምታ ከአየር ከየብስና ከመሬት የተለቀቀ አጥለቅላቂ ነበረ። ዋና ከተማ ኪየቭን ጨምሮ መላ አገሪቱም ለሰዓታት በማስጠንቀቂያ ዋይታ ውስጥ ያቆየ ነበረ። መሬቷ ረዷል። 400 ሰው አልቦችና 40 ሚሳኤሎች ነበሩ። የራሽያ መከላከያ ሚኒስቴር መግለጫ መሠረት ወጀቡና ሩምታው ተልኮን ከመፈጸም አኳያ ስኬታማ ነበረ። የጦር መሣሪያ ንድፍ ቢሮዎችን፣ የጦር መሣሪያ ማምረቻ ፋብሪካዎች፣ የጥገና ማዕከላት፣ የአጥፍቶ ጠፊ ሰው አልቦች የሚገጣጠሙበት ማዕከልና ሌሎች የጦር መሣሪያና ወታደራዊ ቁሳቁሶች የተከማቹባቸው መጋዘኖች በየክልሉ ወድመዋል ብሏል። በኪየቭ የየብስ ገጽና የምድር ውስጥ የባቡር መተላለፊያ ሐዲዶች በደረሰባቸው ጥቃት የባቡር አገልግሎት ለመቋረጥና ለመዘግየት ተገዶ ነበረ። የአንዳንድ ክልሎች ኢንዱስትሪ ተቋሞቻቸው የተወቀሩ ሲሆን የኃይል ማስተላለፊያ መሠረተ ልማቶችም እንደዚሁ ስለተመቱም ያለ ኤሌክትሪክ ቀርተዋል። ቮሊን በተባለው ክልል ውስጥ የተፈጸመ ግዙፍ ድብደባ ደግሞ የሚግ 29 ተዋጊ ጀት ጥገና የሚካሄድበትን ማዕከል አውድሞታል። ኢሳያስ፣ እውነቱን ለመናገር ይሄ ነው ዓለም ያንን ያህል የተጋነነ አይደለም። ወትሮ ከምታደርጋቸው ምን የተለየ ነገር አለው? ዓለም ራሽያ ወትሮ ከምታደርጋቸው የተለየ ነገር የለውም፣ የብዛት ጉዳይ ካልሆነ በስተቀር 400 ሰው አልቦች የመጀመሪያ ነው። ይህን ያህል ብዛት ያላቸው ሰው አልቦች ሲተኮሱ የመጀመሪያ ነው እና እነዚህ 400 ሰው አልቦች ጋር ደግሞ አብሮ 40 ክሩዝና ቦሊስቲክ ሚሳይሎች አሉ። ይሄ ደግሞ እጅግ የሰፋ ነው፣ የገዘፈ ነው እና የሁለቱ ድምር በዩክሬን ላይ ያደረሰው ጉዳት በምንም መመዘኛ ቀላል ሊሆን አይችልም። በምን መልኩ እንየው መሰለ? አሁን ለምሳሌ የሰው አልቦች መገጣጠሚያ ፋብሪካ ተቋም ነው የተመታው። ይሄ እንደዚህ አይነት ተቋሞች አንድ ወይ ሁለት አይደሉም፣ ብዙ ናቸው። ስለዚህ እዚህ ውስጥ ብዙ ቁጥር ማሰብ ትችላለህ። የሚግ 29 የሞተር ጥገናዎች የሚለውም እንደዚሁ ቀላል አይደለም። ምክንያቱም እነዚህ የጦር ጀቶች እኔ እስከማውቀው ከነ ፖላንድ ከመሳሰሉ የራሽያ የጦር ጀቶች ከነበሯቸው ሀገሮች ተሰባስቦ የተሰጣት ነው ሚግ 29። ስለዚህ አየር ላይ ላላት አቅም ትልቁ አቅም ነው ሚግ 29። ይሄ ከነ ፖላንድ ከነ ሮማንያ ከመሳሰሉ ሀገሮች ተሰብስቦ ተዋጥቶ የተሰጣት ነው። ስለዚህ የሞተር ጥገናዎች መስጫውን አወደምኩት ማለት በጣም ጉዳት አለው በዩክሬን የጦር አቅም ላይ። ለምሳሌ ኢንዱስትሪያዊ ተቋም ተብሎ የሚገለጽ ነገር አለ። ኢንዱስትሪዎች ቀጥተኛ የጦር መሳሪያና ውጊያን የሚያግዙ የተለያዩ ግብዓቶችን የሚያመርቱ ማለት ነው። የኃይል ተቋማት፣ የባቡር ሀዲዶች፣ እነዚህን የመሳሰሉትን ስትደምር ራሽያ ላይ ከደረሱት ጥቃቶች አንጻር ምናልባት የባሰ አድርሳለች ብሎ ማሰብ ይቻላል። አሁን ራሽያ ትናንት ያደረገችው ድብደባ የ400 ሰው አልቦችና የ40 ሚሳይሎች ድብደባ ዘለንስኪን ዳግም እንደዛ አይነት ነገር እንዳያቅዱ እጃቸውን እንዲሰበስቡ የሚያደርግ ዲተረንስ ነው ወይ ብለህ ከጠየቀኝ ግን ነው የምነግርህ። አፌን ሞልቼ የምልህ አይደለም፣ ሊሆንም አይችልም ነው የምልህ። አየህ፣ የትናንት ድብደባውን ለምሳሌ ዩክሬን እንዴት አድርጋ ነው ያቀረበችው? ዩክሬን ያቀረበችው 4 ሰው እንደገደለ በሰው እንዳቆሰለ ነው ያቀረበችው። እና የተመቱ የተለያዩ የሰላማዊ
የመኖሪያ ቤቶችና ሰላማዊ ተቋማት ያለቻቸውን ነው ለዓለም የገለጸችው። አሁን የነገርኩህ በራሽያ መከላከያ ሚኒስቴር በኩል የተሰጡ የወታደራዊ ኢላማዎች ዝርዝር ነው አሁን በዘገባው ላይ ሰማኸው። ስለዚህ በአጠቃላይ በድምሩ ስታየው ተጨባጭ ጉዳት ከማድረስ አኳያ ዩክሬን ላይ የከፋ ጉዳት ነው ትላንት የሆነው። በሳት ነው ብዙ ተቋሟ የተበላው። ግን እንዳልኩ ጨዋታው ይህንን ነገር ብዙ በራሽያ ሳይድ ያሉ ወገኖች እንዳሰቡትና እንደጠበቁት ራሽያ የሆነ ፖይንት ላይ ደርሳለች። ኢትስ ኖት ሴፍ። አሁን አክቹዋሊ ራሽያ ምንም እንኳ ቭላዲሚር ፑቲን ይሄን ጦርነት አሁንም ድረስ ልዩ ኦፕሬሽን በማለት ቢጠሩትም ዩክሬን ግን በተደጋጋሚ በምትወስዳቸው በእነዚህ እርምጃዎች ራሽያ ራሷ ጦርነት ውስጥ መሆኗን ማሳየት የቻለችበት ነው። ከዩክሬን ድንበር 4000 ኪሎ ሜትር ርቀት 4500 ኪሎ ሜትር ላይ የተቀመጡ የጦር ጀቶች በነበሩበት ተመትተዋል። በምዕራብ በምስራቅ እና በበረዶ ክልል ውስጥ ንፍቀ ክበብ ውስጥ። ስለዚህ የትኛውም ቦታ ዩክሬን አትዊል መምታት እንደምትችል ያሳየችበትና የራሽያን ኢሜጅ እውነቱን ለመናገር እየወጫጨረችበት እኔ ቭላዲሚር ፑቲንንም በትልቅ አፍረት ውስጥ የከተተችበት ነው። ከዚህ አንጻር ራሽያ ሊሚት ኖሯት ከዚህስ በላይ አይሆንም፣ ከዚህስ በኋላ እንዲህ መቀጠል አይችልም የሚል ቁጣ አቅም ታሳያለች ብለው ለጠበቁ ግን ትልቅ ፍራስትሬሽን ነው ኢሳያስ። ሌላው ቀርቶ ያቺ አንድ ኦሬሽኒካ ታስታውሳለች የተተኮሰች እና አንድ ኦሬሽኒካ ነች የተተኮሰችው። እሱንም ሬዲ እውነት መነጋገር አለብን። ምዕራባውያን ምንድን ነው ያሉት? ፑቲን የላቸውም። ይሄ ሚሳኤል ኦሬሽኒካ በጣም የሚገርም ነው። በታሪክ የለም ከራሽያ ውጭ የፍጥነቱን ያህል ደግሞ በአንድ ጊዜ ጭንቅላቱ ላይ አስሮ የሚሄደው የአረሮች ብዛት እንደገና እነዛ አረሮች ደግሞ እንደተሸከሟቸው